በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ የምትመሰገን የቅዱሳን አምላክ እግዚአብሔር ሆይ በቅድስናው ስፍራ እኛ ባሪያዎችህን ስለሰበሰብከን እንድንሰባሰብም ስለፈቀድክልን ክብርና ምስጋና ላንተ ይሁን። በዚህ ቀን የሚከበሩ ቅዱሳን ጻድቃን ሰማዕታት እንደየክብራቸው ስማቸው የተመሰገነ ይሁን። እንዲሁም የእናቱ የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር አምላካችን ቢወድና ቢፈቅድልን ባለን ውስን ደቂቃ የምንማረው የትምህርታችን መነሻ ጻድቅ ከጭንቀት ይድናል። ጻድቅ ከጭንቀት ይድናል። ምን ከምን ይድናል? ምን ከምን? ከጭንቀት ይድናል። በዚህ መጽሐፍ ቅዱሳዊ ቃል መነሻነት እግዚአብሔር እንደወደደና እንደፈቀደ ስንማማር እንቆያለን። ማን ያስተምረን? ማን ያጽናናን? ማን ያበርታን? የቅዱሳን አምላክ እግዚአብሔር ሁላችንንም ያበረታን ዘንድ ለእኔም የምናገርበትን እናንተም የምትሰሙበትን ማስተዋሉን ጥበቡን የቅዱሳን አምላክ እግዚአብሔር ለሁላችንም ያድለን። ጻድቅ ከጭንቀት ይድናል። ጭንቀት ምንድነው? ጭንቀት እንቅልፍ የማያስወስድ ጭንቀት ያለበት ሰው ምግብ ቢበላ የበላው የማይጠጋው ሕሊናው ሁልጊዜ በጭንቀት ተወጥሮ የሚኖር ከአቅማችን በላይ የሆነ ነገር ሲገጥመን ነው ጭንቀት የምንለው። ይህንን ኃይለ ቃል የምናገኘው በመጽሐፈ ምሳሌ ምዕራፍ 11 ቁጥር 8 ላይ ተጽፎ የምናገኘው ነው። ጻድቅ ከጭንቀት ይድናል አለ። በዚህ ዘመን ሁላችንም በጭንቀት ውስጥና በሐሳብ ውስጥ ያለነው። ከዚህ ሐሳብና ጭንቀት ውስጥ ለመውጣት ጻድቅ ከጭንቅ እንዴት እንደወጡ የወጡትን ምሳሌ አድርገን መውጫው መሽሎኪያው ምንድነው? ከጭንቅ ለመውጣት ከጥፋት ለመውጣት ከሚያስጨንቀን ከሚከብደን ሰላምን ከሚነሳን ነገር ውስጥ ለመውጣት መፍትሄው ምንድነው የሚለውን አይተን ከጭንቀት እንድንድን እግዚአብሔር ከጭንቀት እንዲያወጣን በዚህ ኃይለ ቃል መነሻነት ልባችንን በእግዚአብሔር ለማሳረፍ በተበታተነው ዓለም ሕሊናችን ተበታትኖ ሌሊትም ቀንም በጭንቀት ላለነው ለእኛ ለኦርቶዶክሳውያን ከጭንቀት ለመውጣት መንገዶቹን መፍትሄዎቹን አውቀን ቢያንስ ሀሳባችንን በእግዚአብሔር ላይ ለመጣል ይረዳናል። በማን ላይ? ክብደታችንን የከበደንን ነገር የጨነቀንን ነገር ለእግዚአብሔር ሰጥተን እርሱን እንድንጠብቅ ይረዳናል። ጻድቅ ከጭንቀት ይድናል ካለ ከጭንቀት የዳኑ ሰዎችን ከሐሳብ የዳኑ ሰዎችን አጣቅሰን እኔና እናንተስ ከጭንቀት እንዴት እንውጣ? ሀገራችን ከጭንቀት እንዴት ትውጣ? ቤተ ክርስቲያን ስለ ራሷና ስለ ልጆቿ በጭንቀት ውስጥ ያለችዋ ቤተ ክርስቲያን እንዴት ትውጣ? ልጆቻችን ከጭንቀት እንዴት ይውጡ? እናት ስለ ልጆቿ የምትጨነቅ እንዴት ትውጣ? ከጭንቀት የሚወጣውን እግዚአብሔርን በመደገፍ እግዚአብሔርን በመያዝ ወደ እግዚአብሔር ሐሳብን በማቅረብ ተግቶ በመጸለይ ከጭንቀት መውጣት እንደሚቻል በተለይ ደግሞ ለእግዚአብሔር ቅርብ በሆኑት ቅዱሳን በኩል
ለእግዚአብሔር ቅርብ በሆኑት መላእክት በኩል ለእግዚአብሔር ቅርብ በሆኑት ሰማዕታት በኩል እግዚአብሔር ጭንቀትን ችግርን እንደሚያስወግድ ማየት እንችላለን። እግዚአብሔር ከሁላችን ጋር ይሁን። በቅድሚያ ይህን ጊዜ ለሰጠን ቅድም ወደ 10 ሰዓት እስከ 11 ሰዓት አካባቢ ድረስ አየሩ ምን እንደሚመስል በጣም ከቤት የማያስወጣ አየር እንደነበረ ታውቃላችሁ። እግዚአብሔር ድንቅ ነው። በዚህ ጥቂት ደቂቃ ውስጥ ፀሐይዋን አይተናታል። እዚህ ማለት ደውት ሲስረን የዕለተ ዓርብ መሰለኝ ከ6 ሰዓት ጀምሮ እስከ 8 ሰዓት ጨለማ ነበር። የዕለተ ዓርብ በዛች ጥቂት ሰዓት ውስጥ ፀሐይ ፍንጥቅ ብላ ወጣለች። አሁንም ልክ እንደዛ ለተወሰነ ደቂቃ ብርሃን አይተናል። ብርሃን ያሳየን አምላክ በሕይወታችን ብርሃን ያብራልን። ከጭንቅ እንድንድን ከጭንቅ የምንድንበትን መንገድ እንድንይዝ እግዚአብሔር አምላካችን ይርዳል። ዛሬ እንደሚታወቀው ጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ ክብረ በዓላቸው ነው። ሌሎች ታላላቅ ቅዱሳን ደግሞ ጻድቃን ዓመታዊ ክብረ በዓላቸው ነው። በኢትዮጵያ ላይ በተለይ እግዚአብሔርን ሳናውቅ የኖርንበት ክርስትና በምድር ላይ ግን አግኝታ በምድር ላይ ቤተ ክርስቲያን ተሰርቶላት በወንጌል ከመጥለቅለቋ በፊት ለመጀመሪያ ጊዜ ከሳቴ ብርሃን ተብለው የሚጠሩት ፍሬምናጦስ ታላቁ አባት የኢትዮጵያ ብርሃን አባታችን አቡነ ሰላማ ዓመታዊ ክብረ በዓላቸው ነው። በረከታቸው ከእኛ ጋር ይሁን። ለኢትዮጵያ ብርሃንን ፀሐይን ያሳዩ የወንጌልን ብርሃን በምድር ላይ የዘሩ ጳጳስ ሆነው ለመጀመሪያ ጊዜ በኢትዮጵያ ምድር ላይ ወንጌል እንዲስፋፋ ያደረጉ አንዱ ታላቁ ብርሃን ከሳቴ ብርሃን አባ ሰላማ ናቸው። የእሳቸው ዓመታዊ ክብረ በዓላቸው ነው። እረፍታቸው ነው። በረከታቸው ቃል ኪዳናቸው እዚህ በተሰበሰብነውና እዚህ ለመምጣት አስበው ዝናቡ ያስቀራቸው ብርዱን ፈርተው የቀሩ እነሱ በረከት አይገባቸው። ነገር ግን የእናንተ በረከት የተለየ ነው። ምክንያቱስ መኑ ያድኅነነ ፍቅሩ ለክርስቶስ እንዳሉ እንደ ሐዋርያት ከእግዚአብሔር ቤት ከጉባኤው ከማታው ጉባኤው ከተጀመረው ጉባኤ የሚያስቀረኝ ዝናብ ነው? የሚያስቀረኝ ብርድ ነው? የሚያስቀረኝ ምንድን ነው ብላችሁ ዝናቡ እየመታችሁ የመጣችሁት ልዩ በረከት አላችሁ። ለራሳችሁ ደስ ይበላችሁ። በእውነት ጻድቁ ይባርኳችሁ። እግዚአብሔር በእውነት በእናንተ ጸሎት በእናንተ ልመና በጭንቅ በመከራ ያለችው ሀገራችን ከጭንቀቷ እንድትወጣ እግዚአብሔር ይርዳል። እንዲሁም ደግሞ በየእስር ቤት ሆነው እንጀራ ፍለጋ ወጥተው በስደት እግዚአብሔር በማይጠራበት ሀገር ሆነው በመከራ ያሉ ወገኖቻችን በእስር ቤት ሆነው ያሉ ወገኖቻችን የጻድቁ አባታችን አቡነ ሰላማ የጻድቁ አባታችን የአቡነ ሀብተ ማርያም የእግዚአብሔር ቸርነት የጻድቁ የአቡነ ዮሴፍ መቤታችን ጠባቂ የእነዚህ ሁሉ ቅዱሳን በጭንቅ ላሉ ወገኖቻችን ለእኛም ይድረስልን። ጻድቅ ከጭንቀት ይድናል። የመጀመሪያው በመጽሐፍ ቅዱስ ውስጥ ዛሬ ቤተክርስቲያን እንዲነበብ ከተደረገው ወንጌል ውስጥ ስንነሳ ከዕለቱ ታሪክ በዛሬው በቅዳሴው ላይ የተነበበው ወንጌል የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ ፍጻሜው ምዕራፍ ተደርጓል። ስንት አልኳችሁ? የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ ፍጻሜው ምዕራፍ አባቶቻችን አስቀምጠውልናል። በቅዳሴው ላይ ከዚህ ውጭ ሌላ አልተነበበም። ምክንያቱም ቤተክርስቲያናችን ምክንያት አለ በየቀኑ የሚነበብበት ወንጌል ነው ከዕለቱ ታሪክ ጋር አድርጋ ነውና በዚህ ላይ ስናይ እነሆ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ነበርና ሊገልጣት አልወደደም ይላል። ጻድቅ ማን? ዮሴፍ። ዮሴፍ ማን ነው ስንል የእመቤታችን ዘመድ ነው።
ቤተ መቅደስ ገብታ 12 ዓመት በሆናት ጊዜ ወደ ኋላ በእናት በአባቷ ቤት የኖረችበትን ዘመን ደምረው 15 ዓመት ሲሆናት በእመቤታችን ላይ አይሁዳውያን በጠላትነት ተነሱ ይላል። እግዚአብሔርም ከጠላት ዲያብሎስ ይሰውራል። ቀለም ስበሩልኝ አላለችም። ምግብ አምጡልኝ አላለችም። በቤተ መቅደስ በቅዱሳን መላእክት እየተጽናናች 12 ዓመት ሲሆናት አይሁድ በምቀኝነት ከዚያ ቀድሞ በራሳቸው ሄዱ። ከዚያ ቀድሞ መተተኛ ፈልገው ገዝተው አመጡባት። ያንን ሁሉ መለሰች። በሰይጣን የመጣውን በራሳቸው የመጣውን በሐፀ ኩናት በእሳት ቅጽረ ቤተ ክርስቲያኑ አላስቀርብሏቸው አጋንንት ተመልሰዋል። በቤተ መቅደሳችን የመላእክትን ምስጋና ድምፅ ሰምተው ድንግል ማርያም በቤተ መቅደሳችን ዘፈነችበት ብለው ተነሱባት። የሚሰሙት ግን የመላእክት ድምፅ ነበር። መጥኩል የሚባል መተተኛ ፈልገው ከፍተኛ ገንዘብ ስተው እመቤታችን አጥፋልን ብለው ከቤተ መቅደስ ለመጀመሪያ እንድትጠፋ መጥኩል የሚባል ጠንቋይ የተገዛባት። እርሱ እመቤታችን አጠፋለሁ ብሎ ሲመጣ እመቤታችን ስለ እግዚአብሔር ጠርታ የመጣባትን መተተኛውን ጠንቋዩን መጥኩልን ገጸ ምድር አጠፋቸው። ምድር ተሰንጥቃ ወጣቸው። በዚህ ምክንያት ራሳቸው መጡ፣ መቅረብ አልቻሉም። መጥኩል የሚባል መተተኛ መጣ፣ መቅረብ አልቻሉም። ሶስተኛ በቤተ መቅደሱ ኃላፊ በኩል ፈተናው መጣ። እነሆ ከሆነች ቤተ መቅደስ ከገባች እኛ ከተቀበልናት 12 ዓመት ሆኗታል። ከዛ በፊት 3 ዓመት አንድ ላይ 15 ዓመት እሷን ያለ ጎልማሳ ቤተ መቅደሳችን ያሳድፍብናልና እሷም ለአቅመ አዳም ደርሳለችና ልማደ አንስት ይኖራታል አሉ። እሷ ግን ወይ ረክሰት ወይ በምንትኒ ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ በነቢብ በገቢር በሐሌው ንጽሕት የሆነች በምንም ያልረከሰች ርኩሰት የሌለባት ጥንተ አብሶ የሌለባት ንጽሕት ዘር ናት ድንግል ማርያም። እነርሱ ግን እንዲህ አሏት። በዚህ ምክንያት ዘካርያስን ጠርተው አስወጣልን፣ አለበለዚያ በአንተ ላይ እንነሳለን አሏት። በዚህም ሰዓት ነው ኦ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ እንዴት ሆነች ትኖሪ ከቤተ መቅደስ ውጪ ተብለሻል አላት። የቤተ መቅደሱ አረብ ቤት ቀድሞ ከእናት ከአባቷ በስለት የ3 ዓመት ልጅ ሆኖ የተረከባት ይህንን ስላት ወደ እግዚአብሔር አመልክትልኝ፣ እናትና አባቴ ከእግዚአብሔር በታች አደራ የሰጡት ላንተ ነው አለች። ለማን? ላንተ። ስለዚህ እግዚአብሔር የሚወስነውን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ጠይቅልኝ አለች። በዚህም ሰዓት ካህኑ ዘካርያስ ወደ እግዚአብሔር ፊት እጆቹን ዘርግቶ እግዚአብሔር ሆይ ይህችን ብላቴና በ3 ዓመቷ ተረክቢያት አደራ ተቀብያት በስለት መልኩ ለእግዚአብሔር ተቀብያታለሁ። አሁን ደግሞ ሕዝብ ሁሉ አንድ ሆኖ ትውጣልን አሉ። ምን ላድርግ ስትጨነቁ በእግዚአብሔር ተናገሩ። እግዚአብሔር መልስ ይሰጣል። እግዚአብሔር ጸሎትን ይቀበላል። ዘካርያስ ወደ እግዚአብሔር አቀረበ። ምን ላድርጋት? የተሰጠዋትን አደራ ለማን ልስጣት አለ። በዚህም ሰዓት እግዚአብሔር ጸሎቱን ሰማ ይላል። የሁላችንን ጸሎት እግዚአብሔር ይስማ። በቤተ ክርስቲያን ሆነን የምንጸልየውን ስለ ሀገራችን የምንጸልየውን ስለ ልጆቻችን የምንጸልየውን ስለ ግል ችግራችን የምንጸልየውን ማን ይስማን? እግዚአብሔር ይስማን። ስለማን ብሎ? ስለ ድንግል ማርያም ብሎ፣ ስለ ቅዱሳን ብሎ፣ ስለ ጻድቃን ብሎ እግዚአብሔር ይስማን። በተለይ በአሁኑ ዘመን
በአሁን በጭንቅ ዘመን በመከራው ዘመን እግዚአብሔር ኧረ ይስማ። ከባዱ መከራ ደረሰብን። በሩቅ የምንሰማው በዳር ደረሰ፣ በእጃችን ውስጥ ገባ። በአሁኑ ዘመን እግዚአብሔር እንዲሰማን ሁላችንም ልበ ሰፊ ውስጣችን ንጹሕ ሊሆን ያስፈልጋል። ስለዚህ ዘካርያስ ቀረበ። እግዚአብሔር ሆይ መልስ ስጠኝ አለ። ተጨንቄያለሁ አለ። ጭንቀትን የምታስወግድ አንተ ነህና እግዚአብሔር ሆይ በቤቱ ሾመኸኛል፣ ጭንቀቴን ታስወግድ ዘንድ ከዚህ ጭንቀት ወጣ ዘንድ። በአንድ በኩል አይሁዳውያን አስወጣ እያሉ ያስጨንቆኛል፣ በአንድ በኩል ይችን ብላቴና ምን ላድርጋት? ኢያቄም አባቷ የለም፣ ሐና እናቷ የለችም፣ አደራ የተቀበልኳት እኔ ነኝ፣ ምን ላድርጋት? እግዚአብሔር ሆይ እባክህን መልስ ስጠኝ አለ። ያስጨንቃል። እግዚአብሔር ፈጥኖ ለሁላችን መልስ ይስጠን። ወዲያው በአንድ ቀን ሌሊት ቆሞ አደረ። ዘካርያስ በፊቱ ቆመ፣ እንባውን እየረጨ መልስ ስጠኝ አለ። ወዲያው የእግዚአብሔር ድምፅ ወደ ዘካርያስ መጣና ዘካርያስ ሆይ ድንግል ማርያምን ኃላፊነት ለመውሰድ መላ ዘመኑን እስከ ሞት ድረስ ሊጠብቃት የሚችለውን የተመረጠውን ሰው አሳያለሁ። ነገ በቤተ መቅደስ በገሊላ አውራጃ ሚስቶቻቸው የሞቱባቸውን አረጋውያንን ሰዎች መርጠህ በትራቸውን በቤተ መቅደስ አስገብተህ ስትጸልይበት እደር አለ እግዚአብሔር። አያችሁ ምልክቱ። አንዳንድ ከእስራኤላውያን ከገሊላውያን ሚስቶቻቸው የሞቱ ታላላቅ አረጋውያን ሰዎች አንዳንድ በትር አምጥተህ ስትጸልይበት እደር፣ በዛ ምልክቱን አሳያለሁ አለ እግዚአብሔር። እውነት እግዚአብሔር ምልክት ያሳያል። ተስፋ የምንይዘውን ምልክት፣ ከጭንቀት የምንወጣበትን ምልክት። ወዲያው ዘካርያስ በአስቸኳይ ከ12ቱ ነገደ እስራኤል እያንዳንዳቸው በትራቸውን እንዲያመጡ አዘዘ። ሁሉም አንዳንድ በትር ይዞ ሲመጣ 1885 በትር መጣ። ለ2015 በትር የጎደለው ያንን አቁሞ ቤተ መቅደስ እንደ ማቋሚያ አድርጎ ሲጸልይበት አደረ። ጠዋት ጸሎቱን ሲጨርስ እግዚአብሔር ምልክት አሳያለሁ ብሎታል። ጠዋት ሕዝቡ ባለበት ማቋሚያው ሲጸልይበት ያደረውን በትር አውጥቶ ሲያሳይ ዘመድ የቅርብ ዘመድ የተባለው እውነተኛው ሐቀኛው ድንገት ሚስቱ የሞተችበት የዮሴፍ በትር እዛ ውስጥ ነበረችና የዮሴፍ በትር ላይ ኦ ዮሴፍ ተቀባ ለማርያም ህብትከ የምትል ጽሑፍ ተጽፋ ተገኘች። ክብር ለመድኃኔዓለም ይሁን። በትር ላይ በእርግጥ እዛ በትር ውስጥ ብዙ ሰዎች በትሮቻቸውን ሰጥተዋል። ከዛ ውስጥ ግን ማን ብቻ ነው የተመረጠው? ዮሴፍ፣ ቅዱስ ዮሴፍ ጻድቅ ስለነበረ ሐቀኛ ስለነበረ አንድም ቤተ ዘመድ የቅርብ ዘመድ ስለነበረ የዮሴፍ በትር ከ1885 በትር የዮሴፍ በትር ጽሑፍ ተጽፎባት ተገኝታለች። የዮሴፍ በትር ተመርጣለች። እመቤታችንን ለማገልገል በበትሩ በኩል ዮሴፍ ተመረጠ። በበትሩ በኩል ዮሴፍ ተጠራ፣ ስሙ ተጠራ። እግዚአብሔር ለጽድቅ ጠራው። እግዚአብሔር ለእናቱ መርጦ ጠራው። ዛሬ እኔና እናንተን ማንም አስገድዷችሁ አይደለም የመጣችሁ። ቃሉ ጠርቷችሁ የመጣችሁ፣ ፍቅሩ ጠርቷችሁ የመጣችሁ፣ ቃሉን ለመስማት የመጣችሁ። የዮሴፍ በትር ከዛ ሁሉ በትር የእሱ ስም ተጽፎ ተገኘ። እግዚአብሔር ስማችንን በመንግሥተ ሰማያት ይጻፍልን። በምድር መከራ ብንቀበል፣ በምድር ስደት ብንቀበል የማታልፈዋን ክብር መንግሥተ ሰማያትን እንወርስ ዘንድ ስማችን በሰማይ ይጻፍልን። ወገኖቼ እሱ የጻፈውን ማንም አይሰርዘው። በምድር
በምድር ላይ ብንጻፍ እንሰረዛለን፣ በምድር ላይ ብንከብር እንዋረዳለን፣ በምድር ላይ ብንሾም እንሻራለን፣ እንወርዳለን። የማይሽረው የማይሰረዘው እግዚአብሔር ብቻ ነው። አንዴና ለመጨረሻ ዮሴፍ በትር አለፈ። እቀባ ጠብቃት የሚል ዮሴፍ ይጠብቃት፣ ዮሴፍ ይረከባት፣ ዮሴፍ ወደ ቤቱ ይውሰዳት የሚል ጽሑፍ ተገኘ። ወዲያው ሕዝቡ ተሰብስበው የዮሴፍን በትር እንደተመረጠ አዩ። ወዲያው 3 መረጃ ያስፈልጋል። ይሄ ብቻ አይበቃም አሉና ዕጣ ይወጣ ተባለ። ይሄ ሁሉ ማንን ለመረከብ ነው? ማንን ለመውሰድ ነው? ድንግል ማርያም። ምክንያቱም ከቤተ መቅደስ ልትወጣ ነው። ከቤተ መቅደስ ወጣ የት ትኖር ነው ጭንቀቱ። እግዚአብሔር የምንኖርበት ቦታና ጊዜ ያመቻቻል። ስለዚህ ወዲያው ሁለተኛ ማለፊያ የሆነው ደግሞ ዕጣ ነው። ዕጣ ሲወጣ ለመጀመሪያ ከዛ ሁሉ ከ1885 ሰው የዮሴፍ ስም ዮሴፍ የምትለው ስም በዕጣ ለእመቤታችን ተመረጠ። ክብር ለእግዚአብሔር ይሁን። መመረጥ ነው። የእርሷ ልጆች መሆን መመረጥ ነው። የእርሷ አገልጋይ መሆን መመረጥ ነው። መታደል ነው። ስሟን መጥራት፣ የእሷን ውዳሴ ቅዳሴ መጸለይ መመረጥ ነው። ያልተመረጠ ስሟን አይጠራም። ስለዚህ ዮሴፍ በሁለተኛ ደረጃ ሆኖ በዕጣ አለፈ። ሶስተኛ መረጃ ምስክር ያስፈልጋልና ርግብ ከየት መጣች ሳትባል ነጭ ርግብ ወርዳ ራሷን ያለፈችበት የመንፈስ ቅዱስ ምሳሌ። ጸጋ እግዚአብሔር አለብህ የእመቤታችን ቅርብ ዘመድ ጸጋ እግዚአብሔር ያለብን ስትል ነጭ ርግብ ራሷ ላይ ወርዳ አረፈች። ክብር እግዚአብሔር ይሁን። ከዚህ በኋላ አይሁድ 3 መረጃ አግኝተዋል። ዘካርያስም ጭንቀቱን እፎይ አለው። የሚረከብለት ሰው አገኘ። ባደራ የሚረከባት ብላቴናዋን እመቤታችን ወደ ቤቱ የሚወስድለት አገኘ። ስለዚህ በዚያም ቢሉ በዚህ በጣም ቢሉ ባንተ ወጥቷል፣ ርግብም ባንተ ወርዳለህ መስክራለች። ማቋሚያም ያንተ ጽሑፍ ዮሴፍ ጠብቃት የሚል ተገኝቷልና ከእግዚአብሔር አግኝተን አስረክበናልና አደራ ጠብቅ ተብሎ ትልቅ አደራ ዮሴፍ ተቀበለ። ያ ሁሉ ሕዝብ በአደራነት ዮሴፍ ተሰጠችው። ወደ ደሳሳ ቤቱ ይዟት ሄደ። እግዚአብሔር ፈቅዶ ወደ እኔ ልትመጪ ዘንድ በእኔ ቤት ታድሪ ዘንድ ተተፈቀደልኝማ ነይ ወደ ቤት ግቢ አለ። ዮሴፍ ተረክቦ ወደ ቤት ሲሄድ እቤት ሲሄድ ሚስቱ ትታው ሄደች። ታናሽ የመጨረሻ ጡት ገና እየጠባ እያለ ያዕቆብን ትታበት ሞታለች። እመቤታችን ስታይ ትንሽ ሕፃን ብላቴና ገና ጡት ጠብቶ ያልጠገበ ልጅ ያዕቆብን አገኘች። ድንግል ማርያም ይህን የዝህናት ሞታለች ብላ አዘነች። እንደ ልጇ እየሳመች ገና ጊዜ ድንግል ማርያም አልጸነሰችም። ወደ ዮሴፍ ቤት ስትገባ አልጸነሰችም። ግን ያንን ብላቴና ያዕቆብን ይዛ አቅፋ እናት ብትሞትብህ እኔ እናት ሆናለሁ አለች ድንግል ማርያም። እናት ባታሳድግም እኔ እናት ሆኜ አሳድግሃለሁ አለች። በዚህ ሰዓት ዮሴፍ ጊዜው ችግር የበዛበት ስደት የበዛበት ኑሮ የተወደደበት ዘመነ አጠባ ነበርና እንግዲህ ቤቱን ላንቺ አስረክቤያለሁ። አንቺ ልጆቼን እንደ ልጆችሽ አድርገሽ ዘመድ ነሽ፣ አንቺ ነሽ። እናታቸው ጥላቸው ሞታለች። እኔ ለ3 ወር አልኖርም ብሎ ቤቱን ጥሎ ለስራ ዮሴፍ ሄደ። እመቤታችን በዮሴፍ ቤት ሳለች በዚያ ሳለች ናት ቤተ ዘመድ ናትና ከዚህ ቤት ሌላ ማን አለ? እነዚህ ሕፃናት ማን አላቸው ብላ ውሃ ልትቀዳ ወገቧን ታጥቃ ስትሄድ የተጠማ ውሻ ሲመጣ እነዚያ ሴቶች ወገን አትሄድም ብለው ሲያባረሩት እያለከለከ አይታ
እመቤታችን ለውሻው ራርታ ለምንስ የእግዚአብሔር ፍጡር አይደለም? ምን አለ ለምን ታባርሩታላችሁ? ከእንስራችሁ ውሃ ትሰጡትም አለች። እኛ ስራ ፈታ አይደለም፣ እኛ ስራ አለብን። በዚያ ላይ እንስራችንን አናጎልም። ጉድጓዱ ሩቅ ነው። ስለዚህ አንቺ አጠጭ። እንደውም አለባበስሽ ስራ ፈት ይመስላል፣ ስራ የሌለብሽ ትመስላለሽ። እንደው አምላክ ይወልዳል ይወለዳል የሚባለው ከአንቺ የወለደው አፋቸውን ከፍቶ ፊታቸውን ጸርቶ አናገራቸው ይላል። እነሱ ይህን ብለው ሲሄዱ እመቤቴ ግን ምን አለች? እንዴት ይህን ፍጡር አለፍ ይሄዳለሁ ብላ በጫማዋ እንስራዋን አውርላ ያንን የእግዚአብሔር ፍጡር ውሻ እናጠጣ አለች። ውሻው እያለከለከ መጣና በጫማዋ ላይ የተደረገውን ውሃ ጠጣ። ሴቶቹ አዩት፣ እንስራሽን አጎደልሽ፣ አሁን መቅጃ የለሽ፣ ውሃውም ሩቅ ነው፣ ጉድጓዱም ሩቅ ነው፣ ማን ይቀዳልሻል? እንዴት ጎደሎ ይዘሽ ልትሄጂ ነው አላት። አይ አላወቃችሁም፣ ውሃን የሚሰጠው እግዚአብሔር ነው አለች። የዚህ የእንስሳ አምላክ የጎደለውን ጉድጓዱ ጋር ሳልሄድ መቅጃ ሳለምን ሊሞላልኝ ይቻለዋል አለች። የጎደለውን ውሃ ከሰማይ እንጂ ከምድር አይደለም፣ የዚህ የእንስሳ አምላክ ይሞላልኛል ብላ ስትናገር ወዲያው በአምላክ ተአምር የጎደለዋን ስራ ሞላ ይላል። ክብር ለመድኃኔዓለም ይሁን። በሕይወታችን የጎደለውን የድንግል ማርያም ልጅ ይሞላልን። ጓዳ የሳሳባችሁ፣ ኑሮ የከበዳችሁ፣ ገቢያችሁና ወጪ ያልመጣጠን ያላችሁ ማን ይሙላልን? እግዚአብሔር ይሙላልን። እውነት ነው፣ አልተመጣጠንም። ወጫችንና ገቢያችን አልተመጣጠንም። እናት ለልጇ ቆርሳ የምትሰጠው ዳቦ ተወዷል። ዛሬ በበረከት ይሙላልን። ስለዚህ እንስራዋን ሞልታ በመንፈስ ቅዱስ ተሞልቶላት ስትሄድ ወዲያው ከመቅጽበት የእግዚአብሔር መልአክ መጥቶ ትጸንሲ አላት። እዛ መንገድ ላይ ያለች ግራ ቀኝ አየች። እናቴ ሔዋንን አባቴ አዳምን ያሳተ ሊሆን ይችላል ብላ ዝም ብላ ሄደች። እቤት እንስራዋን አሳርፋ በቤተ ዮሴፍ ሳለች ሁለተኛ ትጸንሲ አላት። ወተወልድ ይወልድ። ምንድን ነው? ቅድም መንገድ ላይ አየሁ፣ ሰማሁ፣ ዝም አልኩ። አሁን ደግሞ ሁለተኛ በዚህ በቤት ሳለሁ ሰማሁ። ደግ ነገር ይሁን ክፉ ነገር፣ ማንኛውም ነገር ለመለየት በማን ፊት ነው አለች? በእግዚአብሔር ፊት ነው። ወደ እግዚአብሔር ቤት ሄጄ እውነቱን ልወቅ አለችና ወደ እግዚአብሔር ቤት ሄደች። ከደናግል እስራኤል የተካፈለችውን ወርቅና ሐር እያስማማች ስትፈትል በአምሳለ አረጋዊ ክንፉን እያማታ ቅዱስ ገብርኤል ትጸንሲ ወትወልድኒ ወልደ ወትሰምዮ ስሞ ኢየሱስ። በዚህን ሰዓት ነው ሦስተኛው ሦስት ጊዜ መሆኑን ስትሰማ፣ በእግዚአብሔር ቤት መሆኑን ስትሰማ እማየቴ ረከብ ከመዝ ብስራት ዘእንበለ ዘር ምድር እትወተ ወዘእንበለ ምድር እንዲግልጽ መስከረ ምላሽ ሰጠች። አሁን መመለስ ጀመረች። የት ስለሆነ ያለችበት ቤት እግዚአብሔር ቤት ስንሆን የምንሰማውን ድምፅ ካረጋገጥ በኋላ መስጠት ያስፈልጋል። እግዚአብሔር ሆይ ተናገር ማለት እንችላለን። ከእግዚአብሔር መሆኑን ማረጋገጥ እንችላለን። በዚህም ሰዓት እንዲህ አይነቱ ብስራት እንዴት ነው? ከየት የመጣ ነው? ምድር ያለ ገበሬ ዘር፣ ሴት ያለ ወንድ ዘር እንዴት መውለድ ትችላለች? በእንተ ዘያድኅ ሕሊና ጓለሙያው፣ እኔ በሕሊና አላስበው አልመኘው፣ ይሄ እንዴት ይሆናል አለች። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። ከአንቺ የሚወለደው በገብረ መንፈስ ቅዱስ ነው። ይህ እግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው ሲላት ፎን ከውነኒ ስትል ለእግዚአብሔር የሚሳነው የለም ማለት ለማን? የእግዚአብሔር መልአክ ነው ገልጾ በአካል ታይቷት ቅዱስ ገብርኤል ይሄ ለእግዚአብሔር የሚሳነው ነገር የለም።
እንደ ምሳሌ ወናው ኤልሳቤጥ ወዘመድሽ ኤልሳቤጥ እንኳን አረጀው አፈጀው ካለች በኋላ ጸንሳለች። እርሷ ምክንያት ቢኖራትም ልምላሜ አልፏታል። ያንቺ ደግሞ በግብረ መንፈስ ቅዱስ ነው ሲላት በዚህማ ለእግዚአብሔር ይሳነዋል ብል ኃጢአት ይሆንብኝ የለም ብለን ይኩነኒ በከመ ትቤለኒ ብላ አምና ማረጋገጫ ወደ ኤልሳቤጥ ሄዳ ወደ ዮሴፍ ቤት ሳለች ዮሴፍ ከ3 ወር በኋላ ቤቱን ለእርሷ አስረክቦ ከ3 ወር በኋላ ወደ ቤቱ ሲመጣ ድንግል ማርያም ጸንሳለች። አደራ ተሰጥቶታል። ፈላስፋ ወዳጅ ነበረው። 3 ወር ሙሉ ተለያይተው ጎረቤቱ መጥቶ ሊጠይቀው መጣና አረ አንተ ሰው አደራ ስትል ነበር ይህች ብላቴና ጸንሳለች ካንተ ነው ከሌላ? ደነገጠ ዮሴፍ አይደል? ጭንቀት ተላበሰ። በጭንቀት ውስጥ ወደቀ። በዚህ ሰዓት ነው ለዛ ይሄንን ላለው ጎረቤቱ እንኳንስ የገቢሩን የሐሌዮንም አላውቅበትም አምላከ እስራኤል ያውቃል። ስለዚህ ጉዳይ ምንም የማውቀው ነገር የለም እንኳን ላደርገው አስቤውም አላውቅም። በዛ ላይ እኮ ቤተዘመድ ነኝ ዘመዷ ነኝ። እኔም ለ3 ወር ከቤቴ አልነበርኩም ብሎ ለማንኛውም አለው ወጣ ብሎ ነበር በር ላይ ነገረው። ግባና ከማን እንደሆነ ራሷን ነው ጠይቀህ ተረዳለው ጎረቤቱ ዮሐንስ ይባል። ወደ ቤት ገባና ዮሴፍ በግልጽ ጠየቃት። መኑ ቀረጻ ካፈል ምልናቂ ይሄ የሆነው ነገር እንዴት ነው? እንዴት ነው ያንቺ መጽነስሽ ጉዳይ ሲላት መሬታችን መንፈስ ቅዱስ ከመንፈስ ቅዱስ ነው አለች። ለማመን ሊከብደው ደርቆ የነበረው ከግቢያቸው መረባበጃ መቀመጫ የነበረውን ግንድ በአንድ ቀን ሌሊት ስር ሰዶ አለምልሞ ፍሬ እንዲያፈራ አድርጋ ሰንተዋለች። ይሄ የደረቀውን ግንድ ስር ሰዶ ለምልሞ ፍሬ እንዲያፈራ በአንድ ቀን ሌሊት ያደረገ አምላክ እኔንስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንደወልድ ማድረግ ይሳነዋል ብለህ ነው ዮሴፍ አለችው። እውነትሽን ነው አምኛለሁ አለና 9 ወር ሙሉ ለማንም ሳይናገር ለዚህ ነው ሊገልጣት አልወደደም የሚለው ወንጌል ዛሬ የተነበበው ወንጌል ጻድቅ ነበርና ሊገልጣት አልወደደም። ይሄንን ምስጢር ከእግዚአብሔር የሆነውን ነገር በመንፈስ ቅዱስ የሆነውን መንገድ ሊገልጽ አልወደደም። ጸጥ ብሎ 9 ወር አስቆጠረ። ከ9 ወር በኋላ ደግሞ ሌላ ችግር መጣ። ወጣ ትእዛዝ እምአለ አውግስጦስ ቄሳር ከመ ይጻፍ ኩሉ ሕዝብ ሰው ሁሉ ይቆጠር ዘንድ በአዋጅ ወደ አደባባይ እንዲወጡ ቄሳር ትእዛዝ ሰጠ። እምአለ አውግስጦስ ቄሳር። በዚህም ሰዓት ጽኑ የሆነ ጭንቀት ዮሴፍ ተጨነቀ። 9 ወር ሸሽጓል። ጽንሷ እየገፋ መጥቷል፣ አስታውቋል። በዚህ ጭንቀት ውስጥ የንጉሥ ትእዛዝ ረዘመ ብሎ ማሳጠር አጠረ ብሎ ማስረዘም አይቻልም። ሁሉም ሰው ወጥቶ በአደባባይ ይቆጠር የሚል ትእዛዝ የንጉሥ ትእዛዝ ነው። አሁን በዚህ ጭንቀት ውስጥ ሳለ ሌሊቱን እንቅልፍ አጥቶ ሲጨነቅ ሳለ እነሆ የእግዚአብሔር መልአክ ወደ ዮሴፍ መጣ ይላል። የማን መልአክ? የእግዚአብሔር መልአክ ወደ ዮሴፍ መጣ። ወደ ተጨነቀው መጣ። እንዴት ላድርግ? ቅድም ዘካርያስ ከቤተ መቅደስ ትውጣ ተብላለች። እንዴት ላድርግ ብሎ ሲጨነቅ እግዚአብሔር መልስ ሰጠው። የሚጠብቃትን የሚረከባትን አሳወቀው። አሁን በዮሴፍ በቤቱ ተረክቧት 3 ወር ቆይቶ ከ3 ወር በኋላ ጸንሳ 9 ወር ሆኗት ሳለ የመንግስት ትእዛዝ ወጣ። በዚህ ውስጥ 9 ወር ሸሽጓታል። ሊገልጣት አልወደደም። የመንፈስ ቅዱስ ሥራ ነው ብሎ ጸጥ ብሏል።
በዚህ ሰዓት ተጨንቆ ሳለ እንዴት ላድርግ ይዣት ወጣ ያረገዘች ታስታውቃለች። ከማን ነው ብለው በድንጋይ ወግረው በእሳት አቃጥለው ይገሏታል። ትቻትም ቦታ ያደረገውን አውቆ ትቷት መጣ ይሉኛል ብሎ እኔን ይገሉኛል ምን ይሻለኛል? ሁለት አይነት አስጨናቂ ነገር ገጠመው። ወገኖች አንዳንድ ጊዜ እንዲህ አይነት ጭንቀት በኑሯችን ውስጥ ይገጥማል። በሁለቱም መፍትሄ ያጣንለት፣ አቅጣጫ ያጣንለት፣ መሾለኪያ ቀዳዳ ያጣንለት ፈተና ይመጣል። አሁን ሀገራችን እንዲህ አይነት ጭንቀት ውስጥ ነው ያለችው። ባደርገው እሞታለሁ ባላደርገው አልድንም ማለት ሶስት ነው። እንዲህ አይነት ጭንቀት ባደርገው እሞታለሁ አለች፣ ባላደርገው አልድንም። ምክንያቱም እንዲህ አይነት ጭንቀት ሁለት አጣብቂኝ የሆነ ጭንቀት ይመጣል። ከእንዲህ አይነት ጭንቀት ማን ያወጣል? እግዚአብሔር። በዚህ ሰዓት እጆቻችን ወደ እግዚአብሔር መዘርጋት አለባቸው። እግዚአብሔር መንገድ አለው። እግዚአብሔር ታሪክን ይቀይራል። አዲስ መስመር ይዘረጋል እግዚአብሔር። ዮሴፍ አሁን ብትቻት በጣም ችግሩን ላይ ይመጣል አለ። ይዣት በጣም ደግሞ እሷን በእሳት አቃጥሎ በድንጋይ ወግረው ይገሏታል። ምን ይሻለኛል ብሎ ታላቅ ጭንቀት ውስጥ ወደቀ። ጻድቅ ከጭንቀት ይላል ርዕሳችን። ጻድቅ ዮሴፍ ተጨነቀ። ጻድቅ ዮሴፍ ሰላም አጣ። ጻድቅ ዮሴፍ የሚይዘውን አጣ። በዚህ ውስጥ ሳለ ነው የእግዚአብሔር መልአክ ወደ ዮሴፍ መጣና የዳዊት ልጅ ዮሴፍ ሆይ የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህን ለመውሰድ አትፍራ። ማን ነው ይህን ያለው? የእግዚአብሔር መልአክ ነው። እንግዲህ በተኛበት ተኝቶ ሳለ እነሆ የእግዚአብሔር መልአክ በሕልም ታየው ይላል። አያችሁ፣ ተጨንቆ ባለበት ሰዓት፣ እንዴት ላድርግ ባለበት ሰዓት ጸሎቱን ጸልዮ በሰመመን ውስጥ በእግዚአብሔር ፊት ሳለ ነው የእግዚአብሔር መልአክ በሕልም ታየው ይላል። በቃ ታየው፣ ተገለጸለት። የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበል፣ አትፍራ። እግዚአብሔርን ይዘህ አትፍራ። በሕይወት አትፍራ። እግዚአብሔርን ይዘህ ውጣ። ማርያምን ለመውሰድ አትፍራ። ይህንን ውሸታም ሰው ሳይሆን እውነተኛው መልአክ፣ አብሳሪው መልአክ፣ አጽናኙ መልአክ ቅዱስ ገብርኤል እንደነገረው ካረጋገጠ በኋላ እነሆ ማርያምን ይዞ ወደ አደባባይ ወጣ ዮሴፍ። ማን ስላጽናናው? ማን ይዞ ስላለው? እግዚአብሔር። ረቡላችንን እግዚአብሔር አይዟችሁ ይበል። አሁን እኮ ጭንቅ ላይ ያለ ነው። አሁን እኮ ፍራቻ ላይ ያለ ነው። ማን ነው ኮሽ ሲል የማይደነግጥ? ማን ነው ኮሽ ሲል የማይደነብር? እንደ ሀገር ጭንቀት ላይ ያለ ነው። እንደ ክርስትና ጭንቀት ላይ ያለ ነው። ኑሮ ያስጨንቀናል። ጦርነቱ ያስጨንቀናል። ዘረኝነቱ ያስጨንቀናል። ከዚህ ጭንቀት የድንግል ማርያም ልጅ ያውጣል። በመልአኩ አድሮ ያጽናናል። አትጨነቅ፣ አትፍራ፣ እነሆ ልጅ ትወልዳለች፣ ሕዝቡን ሁሉ ያድናቸዋል አለ። ትልቁ አጽናኝ ደግሞ ይሄ አትፍራ ካለ በኋላ ከእርሷ የሚወለደው ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። የሚያድንን ተስፋ ስንሰማ ደስ ይላል። ከጭንቀት የሚያድንን፣ ከፈተና የሚያድንን፣ ከኃጢአት የሚያድንን፣ ከሚመጣው ችግር የሚያድንን ነገር ይመጣል ሲባል ከእሷ የሚወለደው ሕዝቡን ሁሉ ከኃጢአት ያድናቸዋል። ስሙንም ኢየሱስ ትለዋለህ። አዳኝ ማለት ነው። ኢየሱስ ማለት ማን ትለዋለህ? ራሱ ዮሴፍ እኮ ነው ስሙን ያወጣለት። ስሙንም ኢየሱስ ትለዋለህ። ይህም ሁሉ የሆነ የእግዚአብሔር በነቢዩ የተናገረ ይፈጸም ዘንድ ነው። ስሙም
ስትጸንሳለች ዝም ትወልዳለች ስሙንም አማኑኤል ይሉታል። ትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ ከነ ነቢያት ከተናገሩት ጋር አያይዞ ተርጉሞ የእግዚአብሔር መልአክ አትፍራ አለ። ይሄ ነው መሽሎኪያው መውጫው። የተነገረው ትንቢት ይፈጸም ዘንድ የተባለው አይቀርምና አትፍራ። እውነት የተባለው አይቀርም፣ መፈጸሙ አይቀርም። በአባቶቻችን የተነገረው አልቀረም። በ2011 እና ወደ ህዳር አካባቢ ሲነገር የሚሆን አልመሰለም። ግን ከተነገረው የቀረ ነገር አለ፣ ከተባለው ያልሆነ ነገር አለ። በ2011 እውነተኞቹ አባቶች ብዙ ዝም ብለው እንደው በሚዲያ ለመታየት ገቢያቸውን ለማሰባሰብ ብዙ የተናገሩ አሉ። እውነተኞች ግን ዳዋ ለሰው ድንጋይ ተንተረሰው እግዚአብሔር ገልጾላቸው የተናገሩት ሆነዋል። ከመምጣቱ በፊት አንበጣው ይመጣል አሉ። በሽታ ከመምጣቱ በፊት ይመጣል አሉ። ኢትዮጵያን አይጎዳትም አሉ። አልጎዳንም። የጎዳን የኛ እርስ በርስ መለያየት ነው። የጎዳን የኛ አለመግባባት ነው። የጎዳን ጦርነቱ ነው። ይጎዳል የተባለው የጎዳን፣ አይጎዳም የተባለው አልጎዳንም። አሁንም መሽሎኪያውን መፍትሄውን እግዚአብሔር ይስጠን። ስለዚህም ዮሴፍ ተጽናና፣ ይዟት ወጣ። አሁን እግዚአብሔር አጽናናው። እግዚአብሔር ሲያጽናናን ፈተና ውስጥ እንገባለን፣ እሳት ውስጥ እንገባለን፣ እናልፋለን። ያንን የመከራውን ወጀቡን እናልፋለን። ማዕበል ሞገዱ በእኛ ላይ ያልፋል፣ እናልፈዋለን። ዮሴፍ አሁን ያን ሁሉ ጭንቀት አልፎ ወደ አደባባይ ወጣ። ድንግል ማርያም ይዟት ወጣ። ያለው አልቀረም። እቺ ከማን ጸንሳ ነው ብለው ማየዘለፋ አንጀት ቆራርጦ ሆድ በጣጥሶ የሚገል መርዝ አጠጧት ድንግል ማርያምን እንዳለው ይገሏታል ብሎ ነበር የፈራው። እንዳለውም አልቀረም። የፈራው ይዟት እንዳይወጣ ለእርሷ ነው የፈራው። ትቷት ቢወጣ ደግሞ ለራሱ ነበር የፈራው። ስለዚህ ለራስ አትፍራ፣ እሷን ይዛት ውጣ ተባለ። ያለው ደግሞ መልአክ ነው። ስለዚህ ያለው ለእርሷ የፈራው ደረሰ። አንዳንድ ጊዜ የፈራ ነው ይደርሳል ወገኖች፣ ግን ላይጎዳን ይችላል። ቢደርስም ልናልፈው እንችላለን። አጠጧት፣ ማየዘለፋ አጠጧት፣ ምዕራብ ሐሞት አጠጧት። በዚያ ቅጽበት ውስጥ ታውን ትሞታለች ስትባል ድንግል ማርያም ዋዘረ ገጻ ምስኪት እደም ብርሃነ ፀሐይ ይልቁን ከአምፖል በላይ ዓይናቸው ማየት እስከሚያቅታቸው ድረስ ፊቷ እንደ ፀሐይ አበራ ድንግል ማርያም። ክብር ለመድኃኔዓለም ይሁን። ያለ ስራዋ ያለ ኃጢአቷ ትሙት ብለን ያጠጣናት የእሷን ቤት ለማየት አልተቻለንምና ጸርሁ ይላል። በአንድነት ጮሁ። በድለናል ብለው ጮሁ፣ አጥፍተናል ብለው ጮሁ። ድንግል ማርያም ወዲያው ጊዜ የማይሰጠው ልጅ መጣ። በቤተልሔም በከብቶች በረት ወለደች። ዮሴፍ አብሮ ነበረ፣ ስትወልድ አብሮ ነበረ። በሊባኖስ በየበረሃው ስትዘዋወር አብሮ ነበረ። ወደ ስደት ወደ ግብፅ ስትሄድ አብሮ ነበረ። አንድ ሄሮድስ ይገድልብሻል ተብላ ስትሰደድ አብሮ ተሰደደ። መከራዋን ሁሉ ተሳተፈ። ጌታ በተወለደ በ16 ዓመቱ ዮሴፍ በዛሬው ቀን ከዚህ ከውጣ ውረዱ ዓለም ወደማያልፈው ዓለም ተጠራ። ልጆቹን ሰበሰበ። በዛሬው ቀን ዮሴፍ ጻድቁ ዮሴፍ ልጆቼ በርቱ፣ ጠንክሩ፣ እግዚአብሔር አባት ይሆናችሁ። ማን አባት ይሆናችሁ? እግዚአብሔር አባት ይሆናችሁ። ድንግል ማርያም እናታችሁ እሷ አለችላችሁ ብሎ ልጆቹን ባርኮ ወደ አባቶቹ ሄደ ይላል። ጌታ ደግሞ የሥጋ እጁን ሥጋ ሆኖ በምድር ላይ ሰው ሆኖ በሚመላለስበት ሰዓት አባቴ ዮሴፍ ያሳደግከኝ አለላችሁን ዘረጋ። ጌታ የድንግል ማርያም ልጅ እጆቹን ዘረጋና ዳበሰው ዮሴፍን። እንደ አባቶች መፍረስ መበስበስ አያገኝህም፣ ሥጋ ለዘላለም ሳይበሰብስ ይኖር ብሎ ባረከው። ነፍሱ ወደ እግዚአብሔር ሄደች ይችላል። የጻድቁ ዮሴፍ በረከት ረድኤት ከሁላችን ጋር ይሁን። ኢትዮጵያዊው ጻድቅ አባታችን አቡነ ሀብተ ማርያም
ከጭንቀት የሚያድኑ ይህ ዘመን ታይቷቸው ሁለቱ ቅዱሳን እዚህ ያሉት አባታችን በአካለ ሥጋ ሳሉ በዓለም ላይ ሳሉ በስለት የተወለዱ ናቸው። እናታችን ዮስቴና እንደውም ዓለምን ንቃ ገዳም ገብታ ነበረ። በቃ እኔ እግዚአብሔር ጠበቅኩት ልጅ ከምወደው ባለ ከፍሬ ብሩክ ካልሰጠኝ ሀብቱ ምን ያደርጋል? ፎቁ ምን ያደርጋል? ቤቱ ምን ያደርጋል? አልፈልግም አለችና የምትወደውን ባባ ሳታማክር ድንገት ምን አባቱ ምን ትበቆ ለሰብ ለነኩሉ ዓለም ረባ ወነፍሱ ሀብለ ላይኔ ማረፊያ ለልቤ መተሻሻ ካላገኘው ልጅ ካልሰጠኝ እግዚአብሔር ምን ያደርግልኛል? ወደ ገዳም ልሄድ አለችና ድንገት ቅያሬ ልብስ ሳትይዝ ስንቅ ሳትይዝ ለባሏ ሳትናገር በሯን ከፍታ ያን ቀን መንገድ ሄዳ በረሃ ውስጥ ገባች። እንደውም አንድ ዋሻ ባገኘውና እዚህ ውስጥ ገብቼ ፈጣሪዬን በለመንኩት በቃ ዓለም ላይ ሆኜ የለመንኩት እስካሁን ምንም የሆነልኝ ነገር የለም። ከዚህ በኋላ በዚህ ገዳም ገብቼ ከአራዊቱ ጋር እየኖርኩ ፈጣሪዬን አገለግለዋለሁ። ልጅ ነበር አልሰጠኝም አለች። አንድ ዋሻ ስትገባ ለካ ለዘመናት እዛች ዋሻ ውስጥ ቆሞ ለኢትዮጵያ የሚጸልይ ጻድቅ አባት አለ። ሰው ያላወቀው እግዚአብሔር የሚያውቀው አባት አለ። ይያለነ ሙስና ለኢትዮጵያ እያለ የኢትዮጵያን ጥፋት አታሳየን እያለ ዳዊት ቆሞ የሚጸልይ አባት አለ። እዛ ዋሻ ውስጥ እሱ እንዳላወቀች የምትገባ ስትል አማተበ። ሰማተው አለችኝ። አንቺ ከየት መጣሽ? ታስቺኝ የመጣሽ ነሽ? ሰይጣን ባንቺ ላይ ያደረሽ ነሽ? አይደለሁም። ለምናኔ የመጣሁ እግዚአብሔርን ጠይቄው መልስ ሲዘገይብኝ እዚህ ገዳም በረሃ መጥቼ በገዳም መጥቼ በምናኔ ላገለግለው ፈልጌ ነው አባቴ። እርሶ እዚህ ዋሻ ውስጥ እንዳሉ አላወቅኩም ነበረ። ስለዚህ ሌላ ዋሻ ፈልጌ እሄዳለሁ። የመጣሽበት ምን ሆነሽ ነው? ትዳር የለሽም? አለኝ። ሀብት የለሽም? አለኝ። ታዲያ አንድ ላይኔ ማረፊያ እንደመለሰች ልጅ ስጠኝ አልኩ። ዘገየብኝ አለች። ዘገየብሽ? አዎ። እስኪ ቆይኝ አላት። ጌታ ሆይ ስለዚህ ሴትዮ ድንገት መውጣት እባክህ ገለጽልኝ፣ እባክህ ፈቅደህላታል ምናኔዋ ከዚህ በኋላ ወደ ዓለም ምንም ፍሬ የላትም ብሎ ዳዊቱን ጸልዮ ተንበርክኮ በጸሎተ ማርያም እግዚአብሔር ጠየቀላት። እግዚአብሔር በጻድቅ በኩል ጭንቀትን ያስወግዳል። ሲጠይቅ ወዲያው እግዚአብሔር ገለጸለትና ዘይከውን በቋየ ለኩሉ ዓለም ለአንቺ ብቻ አይደለም ለዓለሙ ተስፋ የሚሆን በተለይ የ8ኛው ሺህ መድኃኒት የሚሆን ስሙን የጠራ ዝክሩን የዘከረ አምላካውን ሀብተ ማርያም ብሎ የጠራ ዕጣኑ አጋንንትን የሚያበን ቃል ኪዳኑ በዓለም ዙሪያ የሚሆን ዘር እንዳላት እግዚአብሔር ገለጸላት። ለባህታዊው ለዓለም መድኃኒት የሆነ ለ8ኛው ሺህ ቃል ኪዳን ያለው አባት እንደምትወልድ ነገራት። ከዚህ በኋላ ወዲያው እህቴ ምንኩስና ሰይሃለወኪ ዘሃለወኪ ሰነግረኪ ምንኩስና አልተፈቀደልሽም። ያለሽ ነገር ያልተነካ ነገር ገና ዓለም ተስፋ የሚያደርገው ነገር ለዓለም የሚጠቅም ዘያወፅ ነፍሳተ ሰብእ እምለሲኦል በሕይወት ሳለ በነፍስም በአጸደ ሥጋም ሳለ የሰው ልጆችን ከሲኦል የሚያወጣ ልጅ አለሽ። ሰዎችን ሁሉ ከጭንቀት የሚያወጣ እውነት ነው። ኮሮናን የወጣ ነው በቅዱሳን ነው። አመስግናቸው። አሁን አልተማራሉ በዕጣናቸው በሎሚያቸው በቃል ኪዳናቸው ድነናል። ስለዚህ ወደ ቤትሽ ተመለሺ፣ ከምትወጂው ልጅሽ ፍሬ አለሽ አላት። ለአንቺ ብቻ አይደለም ዓለም ኢትዮጵያ ተስፋ የምታደርገው የቃል ኪዳን ልጅ አለሽ ሲላት እውነት ነው አለችው። ወዲያው ተመልሳ ሄደች። ጻድቁ አባታችን ነሐሴ 26 ተጸንሰው ግንቦት 26 ተወልደው እነሆ ለኢትዮጵያ ብርሃን ሆነው ክብር ለጻድቁ አባታችን ይሁን። ስማቸውን የጠራ ዝክራቸውን ያዘከረ የጻድቁ ቃል ኪዳን በረከት ያድርበታልና የጻድቁ አባታችን አቡነ ሀብተ ማርያም በረከት ከሁላችን ጋር ይሁን። ጻድቅ ከጭንቀት ይድናል፣ ከጭንቅ እንድንድን። ጻድቅ ማለት እውነተኛ ማለት ነው። ጻድቅ ማለት አማኝ ማለት ነው። ጻድቅ ማለት እግዚአብሔርን የሚፈራ ማለት ነው። የጻድቅ ሰው ጸሎት ግዳይ ትፈጽማለችና በጻድቁ አባታችን በአቡነ ሀብተ ማርያም ጸሎት በአቡነ ሀብተ ማርያም ቃል ኪዳን እርሳቸው ከፈጣሪያቸው በተሰጣቸው ቃል ኪዳን
የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። በኢትዮጵያ ላይ ኃይል ታደርግ፣ በእኛ በኦርቶዶክሳውያን ላይ ኃይል ታደርግ። የማማለድ ኃይል፣ እሳቱን የማብረድ ኃይል እግዚአብሔር በጻድቁ ላይ አድሮ እሳቱን ያበርድልን። ወስብሐት ለእግዚአብሔር። ይቆየን። እግዚአብሔር ተመስገን። በእውነት መምህራችን መጋቤ ሐዲስ አበበ ገብረ ኢየሱስ የኮተቤ ቅድስት ኪዳነ ምሕረትና መድኃኔዓለም ቤተክርስቲያን የስብከተ ወንጌል አገልጋይ መምህራችን እጅግ የምንወዳቸው አንደበተ ርቱዕ የሆኑ ታሪክን ሲተርኩ ይሄ እንደው የምናውቀውን ታሪክ ራሱ ድጋሜ ስንሰማው እንደ አዲስ አድርገው እያስተማሩ ነው የቆዩት። ሁላችን በሌሎች አገልግሎቶችም ላይ እናውቃቸዋለን። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ እግዚአብሔር አምላክ ይጠብቅልን። በእውነት በተነሱበት ርዕስ በጣም ልብ ብላችሁ ሰምታችኋቸው ከሆነ ጻድቅ ከምን ይድናል? አቤት ከምን ይድናል? በረዳችሁ እንዲሁ ስለ ድንግል ማርያም ጾሙ ሐምሌ 1 እስከ 16 ይገባል አይደል? ጾመ ፍልሰታ። ስለዚህ መባቻውን መግቢያውን እንዲህ አስተምረውናል። በእርግጠኝነት እሳቸው ያሉበት ደብር ደግሞ ሐምሌ 16 ቅድስት ኪዳነ ምሕረት መዝጊያው ላይ እነሱ ደብር ደግሞ እኛ ሄደን ቃሉን እንሰማለን። እንግዲህ መባቻውን እንዲህ በደስ በሚል ስለ ድንግል ማርያም ስለ ቅዱስ ዮሴፍ እንግዲህ በአበይት በዓላት ዛሬ ቅዱስ የሆኑት አባታችን አቡነ ሰላማ ከተሳቱ ቅዱሳን ኢትዮጵያ ላይ ክርስትና በታላቅ ኃይል ከሰበኩት አባቶች አንዱ ቅዱስ ዮሴፍ አባ ሮዲስ የሚባሉ አባት ዓመታዊ በዓላቸው ነው። ቅዱስ ጢሞቴዎስ ዘአልቦ ጥሪት ምንም ወርቅ ሀብት የሌለው ጻድቅ የሚታወስበት ዕለት ነው። እንግዲህ ቅድም መምህራችን ካለው ጊዜ አንጻር እንጂ እያንዳንዱን በሚጥምና በሚማርክ አንደበትና ታሪክን የመተረክ ጸጋ ያስተምሩን ነበር። እኔ ግን አንድ ነገር አለው ቁጭ ብዬ ሳስብ አንድ ነገር አይምሮዬ ላይ ነገር የሰማችሁ ነው። ሕፃን ልጅ ቤታችሁ አላችሁና ሕፃን ልጅ አጫውታችሁ ታውቃላችሁ? የሰማችሁ ነው። ሕፃን ልጅ አጫውታችሁ ታውቃላችሁ? ሕፃን ልጅ ወደ ላይ እየወረወራችሁ ስታጫውቱት ያለቅሳል። ወደ ላይ ስትወረውሩት ብትለቁት ይፈጠፈጣል። ብትለቁት ይፈጠፈጣል መሬት ላይ። ግን ሕፃን ልጅ ወደ ላይ ስትወረውሩት ፍንድቅድቅ ብሎ ነው የሚስቀው። ለምን ነው የሚስቀው? ሲመለስ የሚያቅፈው ክንድ የአባቱን የወንድሙ ወይ የእናቱ ክንድ እንደሆነ ስለሚያውቅ ፍንድቅድቅ ብሎ ይስቃል። እኛም በጭንቅ በፈተና በመከራ ውስጥ ወደ ላይ የወጣ ጭንቅ ቢኖርብንም አንጨነቅም። ከጭንቁ በኋላ ማረፊያችን የአባታችን የአቡነ ሀብተ ማርያም ክንድ የት ሄዶ? ክብር ለመድኃኔዓለም ይሁን። የአቡነ ተክለ ሃይማኖት ክንድ የት ሄዶ? ስለዚህ ከጭንቅ እንድንወጣ አምላካችን እግዚአብሔር ይርዳን። ጻድቅ ከጭንቅ ይድናል በሚል ድንቅ ትምህርት